ማረግ ነው አንተ? ምን ማረግ ነው? እኔ ገረመሽ ሬሳ ሲያስቀምጣችሁ ቀሩ ትላላችሁ። ምንድነው? ቁጭ ማለት ዱላ ነው የፈለከው? ዱላ ነው የፈለከው? ኧረ በእናትህ ምን አላያችሁም እኮ ምንድነው? ቁጭ በል። እንዴት ነው ነገሩን ወደ ሌላ እየወሰዳችሁት ነው? ፖሊስ ልጥራ? እናንተ የላችሁም? ፖሊስ ልጥራ አይደለ? ቤት ውስጥ እናንተ የላችሁም? እሷ ዲቃላ ነው የሚሉት። እንደውም ዲቃላዋን ጥላ ሄዳ ነው ውሰጂ ነው የሚሉት። እንደውም አጋጣሚውን ነው የሚጠቀሙት። አስወጪ ሆነ መገኘትን ይዘሽ ውጪ ነው የሚሉ። ደንግጬ ወደ ኋላ ተመለስኩና እንዴ ህፃኑስ እዚህ ነው አይደለ አልኳት። ህፃኑን አስቀምጣ ነው ሄደች። ህፃኑን እንዴት ጡት የሚጠባ ልጅ እንዴት ነው አስቀምጣ የምትሄደው? ይሄ ምንድነው ታዲያ? ወደዚህ እዚህ እቃ ነው የሚቀመጠው። ወደ ላይ ሌላ ክፍል አለው። እቃ ማስቀመጫ ነው፣ ክፍል አይደለም። እቃችንን የምናስቀምጥበት ነው። ስለዚህ የቤተሰብ ጫና ብኖርም እግዚአብሔር ተዋት ምናምን ይሉ ነበር። ተዋት እንዲሁም ይመክራሉ። እኮ አንተ እንድትባዛ እንድትወልድ ነው የምንፈልገው። መጀመሪያ ቶሎ አግባል ነው እንድትወልድ ነው። እና እኮ በቃ እስካሁን ያልወለደች እኮ አትወልድም። ስለዚህ ተዋትና ሌላ አግባ ሲሉ ነበር። ግን አሁን እነሱ ከነ በለጥ ነው መውለድ ጀመሩ። ልጅ ከመጣ በኋላ ማለት ነው ወለደች። ያንቺ ቤተሰቦች እሱ ነው ችግር ያለበት ሲሉ ነበር። እንዴት ነበር? የኔማ በቃ ወይ እሱ ችግር ካለበት ይሏል። ደግሞ እግዚአብሔር በሰጠሽ ሰዓት የሚያጽናኑሃል። ደግሞ እያጽናኑኛል። ችግር የለውም እኮ ባትወልጂ ራሱ ልጅ አምጥቶ ማሳደግ ይቻላል። ዋናው እናንተ ፍቅር ነው ምናምን ይሉኛል። አንዳንዴ ያው ሲከፋኝ ሲያዩ እንድከፋባቸው አይፈልጉም። ልጅ ባይኖር ችግር የለውም። ዋናው እናንተ ፍቅር ነው። አንቺ ገንዘብ ካለሽ ልጅ አምጥተሽ ማሳደግ ትችያለሽ፣ ምንም አታስቢ ምናምን ይሉኛልና ቤተሰቦቼን በዚህ አጋጣሚ በጣም ነው የማመሰግናቸው። በጣም ነው የምወዳቸው እና እነሱ ምንም አይመስላቸውም። በጣም ደስ ይላል። ግን ከማን ጋር ነበር ችግር? አንቺ ነበርሽ ማተወልጂ እሱ ነበር? እግዚአብሔር ሰጠን እኮ አሁንማ ሰጠ። መጀመሪያ ላይ እንትን አለው አይደል? ሂደት አለው አይደለ? ችግር የነበረው እንትን አለ ነው። ሕክምና መሄዳችሁ አይቀርም። እናንተ የተማራችሁ ሰዎች ናቸው። ሕክምና ሄዳችሁ ቼክ ማድረጋችሁ አይቀርም ብዬ ስላሰብኩ ነውና ሕክምና ብጠራ ነው ልጅ ይሰጣል። ኖ መሀን እንደሆነ አሁን ለምሳሌ ወንዱ ነው መሀን የነበረው ወይ ሴቷ ናት መውለድ የማትችለው የሚለው ነገር ይታወቃል ብዬ ስላሰብኩ ነው። አዎ ግን እኛ ሄደናል ሕክምና ላይ ለይተዋል ነገር ያው እኔ ጋር ችግር የለም። ችግር ቢኖር ኖሮ አሁን እቺ ልጅ አትመጣም። እሱ ጋርም ችግር የለም። ሕክምና አድርገናል። ያው ይመጣል የሚል ተስፋ ነበር ሲሰጡን የነበረው። ይኸው መጣ። ወደ ጸበል ባህላዊ ሕክምና ምናምን የሚለው ነገር ላይ እዛ ጋር ሞከራችሁ ነበር? ያልሞከርነው ነገር የለም። አዋቂ ቤት የሚሉት ጋር ሄደናል። ጸበል ይሉናል ሄደናል። ብዙ ትልልቅ አባቶች አሉ። ሰው በቃ የጠቆመን ጋር ሁሉ እንሄዳለን። የትም የቀረንበት ቦታ የለም። በልጅ ጉዳይ በጣም ብዙ ቦታ አዳርሰናል። ግን መጨረሻው ያው ከላይ ተሰጠን ማለት ነው። እግዚአብሔር ይመስገን። ይሄ ትልቁ ነገር ነው። እንኳን ደስ አላችሁ። ብዙ ጊዜ በችግርና በእንደዚህ አይነት ሁኔታ ያለፈ ትዳር ደግሞ ጠንካራና ለረጅም ጊዜ የሚቆይ ነው ብዬ አስባለሁ። እቺ ልጅ የእናንተ ልጅ ወንዱ ልጅ የተወለደው የእናንተ ልጅ መሆኑ በጣም ደስ የሚል ነገር ነው። በተስፋችሁ ልክ ስላገኛችሁ ደስ ብሎናል። ዞር ብዬ ቤቱን ይደብራችኋል። ምናልባት እንዴት እንደምትኖሩ አኗኗራችሁ ምናምን ችግር የለውም ማየት እሺ ስጠኝ ካሜራውንና እንጀምራለን። እሺ ከኔ ጋር እንጎን። እሺ ተነስና ወደዛችን እንሄድ። እሺ የመኝታ ቤታቸው ነው ይሄ። በጣም ደስ ይላል። መኝታ ቤታቸው ነው ይሄ። ኦኬ እሷ ህፃኗ ናት። ኦኬ አነስ ስትልም ታምራለች ቤታቸው።
ይሄ ምንድን ነው ታዲያ? ወደዚህ እዚህ እቃ ነው የሚቀመጠው። ወደ ላይ ሌላ ክፍል አለው። እቃ ማስቀመጫ ነው፣ ክፍል አይደለም። እቃችንን የምናስቀምጥበት ነው። ስለዚህ እናንተ ቤት ነው መኖሪያችሁ የራሳችሁ ማለት ነው። በጣም ደስ ይላል። እና ለሊያው ይሄን እቃ ኮተቱን ስላስቀመጥኩ ብረት ድስት ምጣድ ምናምን ስላለ ትንሽ ግራ ያጋባል። ለዛ ነው እንደዚህ ቆጥ ነገር አይቼ ስለማላውቅ ነው። እሺ በጣም እናመሰግናለን። እንግዲህ ምንድነው የምናደርገው? የተወሰነ ዞር ብለን እንጠይቃለን። ሌሎችም ሰዎች ምናምን ምን ጠይቃቸዋሉ፣ እነሱ እናናግራለን። ከዛ በኋላ ሽልማታችሁን ይዘን እንመለሳለን ማለት ነው። እና ለነበረን ጊዜ በጣም የምናመሰግን። በጣም ደስ የምትሉ ጥንዶች ናችሁ። እግዚአብሔር ያክብርልን። ቴንኪው በጣም ነው የማመሰግነው። እንመለሳለን። ስጦታ እንሰጣችኋለን። ስጦታችሁን ግን ከነገ ወዲያ ምናምን ነው ልንመለስ የምንችለው ማለት ነው። ዛሬ አይደለም፣ ከነገ ወዲያ እንመለሳለን። ለነበረን ጊዜ ግን በጣም እናመሰግናለን። እሺ እኛ ቤት ሳንወጣ እንድትመጡ ስንት ሰዓት ነው? እንግዲህ ከነገ ወዲያ 8 ሰዓት እንመጣለን። 8 ሰዓት በቃ ወይም ደግሞ እቺ 6 እስከ 8 ያለችውን ሰዓት እንጠቀማት፣ የምሳ ሰዓታችሁን በቃ እንደዛ ይሻላል አይደል? ስለዚህ 6 ሰዓት እንመጣለን። እስከ 8 ሰዓት ባለው ጨርሰን ስጦታችንን ተሰጣተን እንለያያለን ማለት ነው። እሺ አዲስዬ በጣም አመሰግናለሁ። እሺ እናቴ ሰላም ዋሉ። እሺ ቻው። ቻው ቃንስክ እንግዲህ ውድ ተመልካቾቻችን ከባንከሮቹ ጋር የነበረን ቆይታ እንዳያችሁት ነው። ትንሽ ግራ የሚያጋባ ሚስትሪ የሚመስል ይሄ ሚስጥራዊ የሚመስል ነገሮችን ነው በብዛት ሲያወሩኝ የነበረ። አንድ በጣም የገረመኝና የደነቀኝ ነገር የሰራተኛቸውን ልጅ የኛ ልጅ ናት ያሉበት መንገድ አልገባኝም። ያው ሚስጥር ላለማውጣት ብዬ ነው እኔም ዝም ብዬ ኧረ ምናምን ብዬ ያለፍኩት። አንደኛ እሱ ነገር፣ ሁለተኛ ነገር ደግሞ ወደ ቆጡ ልውጣ ስላቸው የሆነ መሰላል ያለው ቆጥ ነገር ነበርና ልውጣ ስላቸው አይቻልም እሱ ዕቃ ማስቀመጫ ነው ምናምን ብሎ ከለከሉኝ። ሁለቱ ነገሮች ግራ አጋብተውኛል። በመሃል አንዴ ወንዱ ልጅ አንዴ ሴቷ ልጅ ምናምን እያሉ የሚያወሩበት መንገድ ምናምን ብቻ የሆነ የተደበቀ ነገር እንዳለ በግልጽ ያሳያል። ልወጣ ስል ደግሞ እንዳያችሁት ስንት ሰዓት ነው የምትመጣው ኤግዛክትሊ ምናምን ብለው ቀኑንም ሰዓቱንም በትክክል እንድነግራቸውም እየጠየቁኝ ነበር። ስለዚህ እነዚህ ሰዎች ከጀርባቸው ላይ አንድ የተደበቀ ነገር ያለ ይመስለኛል። እቺ ልጅ የት እንዳለች ምን እያረጓት እንደሆነ ለማወቅ እንዲመቸን እኔ አሁን አንደኛ ሳሎን ላይ ካሜራማኔ እዛው ሳሎን እንዲቀር አድርጌው ነበርና ሳሎን ላይ እሱ አንድ ድብቅ ካሜራ አስቀምጧል። ከዛ እኔ ደግሞ መኝታ ቤት በገባሁበት ሰዓት ደግሞ መኝታ ቤት ላይ ከነሱ ጋር በምናወራበት ሰዓት ላይ አንዲት አነስ ያለች ድብቅ ካሜራ አስቀምጫለሁ። ስለዚህ በሁለቱ ድብቅ ካሜራዎች ክትትል እናደርጋለን ማለት ነው። ዛሬውኑ አሁኑኑ እዚሁ በቆንኩበት ነው እንግዲህ ክትትል እያደረኩ ያለሁት። አሁን እዛው ላይ ቁጭ እንዳሉ ነው ያሉት። እስካሁን አልተነሱም። አዲስ ነገር አለ በቃ ስለዚህ አሁን እዚሁ ላይ ክትትል እያደረግን ያለ ነው። ቀጥታ እያደረጉት ያለውን ላይቭ ሪከርድ ነው እየተጠቀምን ያለ ነው። ያም ማለት ምንድነው? አሁን እያደረጉት አሁን በዚህ ሰዓት እያደረጉት ያሉትን ነገሮች በትክክል እያየን ነው የምንገኘው ማለት ነው። እሺ እንቅስቃሴ አለ፣ ድምጽም አለ እያለኝ ነው። ካሜራማን ከሱ ጋር ይሄዳለሁ። እናንተ ግን ምን ይመስላችኋል? የሰው ልጅ የኛ ልጅ ነው ብለው እያሳደጉ ይገኛሉ። ፕላስ እቺ እናት ተብዬዋ ደግሞ የለችም። ስለዚህ ምንድነው የተፈጠረው እዛ ቤት? ምን አይነት ድብቅ ሚስጥር ነው ያለው? አብራችሁን ቆዩ። ላይክ ሼር ሰብስክራይብ ግን እሺ ላይክ ሰብስክራይብ ምናምን ማድረጋችሁን ግን እንዳትረሱ። ኧረ እባክህ እሺ ቤተሰቦቼ ልክ እኔ እንደወጣው ድብቁ ካሜራ ይገባላችኋል። አብራችሁን ቆዩ። ምን ይሻላል? ሰው በጣም እየበዛ ነው እዚህ ቤት። እየበዛ ነው። እኔም አስቤያለሁ። ስለዚህ አሁን ገብቶ ቢሆን አስበኸዋል? እዛ ላይ ወጥቶ ቢሆን አያት ማለት እኮ ነው። ማን ይሄን ያህል በቃ እኛ ቤት አንዴ በግዴታ ይወጣሉ። እኔ ነኝ ስቀብጥ እንዲህ አይነት ነገር ቢቀርብኝስ? እንደሱ አትበይ። እንዲህ ባናረግስ? ምን አይነት ሰው ነኝ እኔ? በቃ እኔ ቤተሰብ እንደሚያጫንሽ ታውቃለሽ። ውለድ እያሉ
ታውቂያለሽ። ልክ አይደለም የሰራነው ነው። ችግር የለውም። እኔ በጣም ጨንቆኛል። እሷ እኛ እንዴት እንደምናስተናግድ እናውቃለን፣ እንዴት እንደምናደርግ እናውቃለን። አንቺ ምንድን ነው የምትፈሪው? ቀስ ብለን እኔ እንዴት እንደምናደርገው እናውቃለን። በቃ ለዚህ እኮ ነው እኛ አሁን እዛ ጎረቤቱን ጠርተን ህዝብ ጠርተን ሰርግ ደግሰን ያበላን ክርስቲያኖች ስለዘር ምን እንላለን ታዲያ? እዚህ ስመጣ ምን እንላለን? ኧረ በቃ ሰውስ ባይበላ ሲራሱ ጉዳይ በቃ እንደ ይሆነ አሁን የሰው ሰው እንዲያርገን እንዴት ነው? እኔ ውስጤ በጣም እየፈራ ነው። በቃ እኛ እናስወግዳለን። ሬሳውን አውርደን ማለት ነው። እኔ ትናንት የቆፈርኩ የዋልኩት እሱን ለመቅበር ነው። ቀስ ብለን አሁን ሰውም እኛ ቤት አሁን ሰው እነዚህም ነገር ምናምን ሰው ስለሚበዛ አሁንም እየተመላለሰ ስለሆነ ቀስ ብለን አውጥተን እንቀብራለን። ከዛ በኋላ አንቺ ተተባብራለሽ፣ አውጥተን እንቀብርና ከዛ በኋላ እኛ ሰላማችን ይዘን በቃ ሁሉ ነገር አለቀ። እንደውም እነሱ ለማወቅ ምናምን ነገር ብመጣ አሁን ታውቂያለሽ፣ እግዚአብሔር ይመስገን አቅማለን፣ ገንዘብ አውጥተን እናስጨብጣለን፣ እንይዛለን፣ አፋቸውን እንይዛለን። አንቺ ምንም በቃ ምንም አትፍሪ፣ እንዲህ ይሁን በቃ አድርገናል። እኔና አንቺ አልወለዱም ከምንለው አሁን እሷ የሚፈልጋት ሰው ቢመጣስ? እሺ ምን ብለን ነው? እኔ ከአሁን በኋላ ማስረዳት ደግሞ አንቺ ለአንድ ሰራተኛ እንድትጨነቂያለሽ እንዴ? በእናትህ የሰው ህይወት አይደል እንዴ? እሷም እኮ ቤተሰብ አላት፣ እሷም እኮ ሰው አላት፣ ይፈልጓታል። ይኸውልሽ ብዙ አትጨነቂ። ሰው ይፈልጋል ምናምን አትበይ። ሰው አንድ ሰራተኛ ወጣች ሄደች ይባላል እንጂ በቃ ከሄደች ምን ይጣችን እኮ እኛ እንደወለደን እኮ አሳምነናል ብሎናል። ህዝብም እኮ አውቋል እኛ እንደወለደን። እሷ እንደወለደች በጣም ፈርቷል። አንቺ እንደፈራሽ እኮ አውቄያለሁ። ቅድምም ትንሽ መንተባተብ ነገር አሳይተሻል። አንቺ ተረጋጊ መጀመሪያ። አንቺ ራስሽን ሳታስይዥን አትቀርም። አንቺ ተረጋጊ በልብሽ ሁኚ፣ በሙሉ ልብ። ምክንያቱም እኔ በቃ ነው እንደወለደን ልጅ አሳምኛለሁ ራሴን። ስለዚህ እኛ በቃ በቻለነው አቅም አሁን ይህንን ሬሳ አውርደን እናስወግድና ከዛ በኋላ ልጁ የኛ ልጅ ነው ያድጋል። ወልደሻል፣ ልጅ ያለው ከዚህ በኋላ ማንም እኛን እንደዚህም አልወለዱም ምናምን ሰው የለም። ስለዚህ አትፍሪ። ያለው ስጋት የብዙ የወደፊት እስካሁን ያለነው የወደፊትም ጭምር ምንም ነገር እንዳወራ ብዙ ነገር እኮ ነው በዚህ ልጅ ለእኛ ላይ የሚቀየረው። ብዙ አመለካከት ነው የሚቀየረው። ደግሞ በእኔና በአንቺ መሀል ያለው ፍቅር ታውቂያለሽ። እሱ ልክ ነው። ይሄ ፍቅር እስከ ወደፊት ምንም ሳይንቀሳቀስ በኖርማል ይቀጥላል። እሺ እኛ እኮ በበጎ ፈቃድ ስንት የሚሰጠን ነበር። ይሄንን ልክ አልሰራንም አይደለማ። ዞሮ በበቃድ ብንወልድ እኮ ማንም ሰው ዞሮ ያልወለደች ምናምን የሰው ልጅ ወስዳ አሳድገሽ ምናምን ማለት ነገር ሌላ አንቺም ስል ነው። እሺ እሱማ ልክ ነው። እሷ ራሱ የራሷ ጉዳይ በጣም ነበር እኮ የናቀችኝ። በጣም ነው የምትሰድበኝ። በጣም መከራዬን አሳይታኝ ነበር። እንዲህ ስትዘልቅ እኮ እኔ እኮ አሁን በእምነት እንደዚህ ተስማምተን እንድናሳድግ ነበር የተነጋገርነው። ግን እሷ አሁን ጭራሽ ለኔ እንደ አንድ አይነት ፕሌን ማይሽን አንቺ ላይ እንዲህ ስትሆን እንድንዝርት ስትሽከራከር እኔ ማየት ራሱ ደብሮኛል። ንቀቷማ ያናድድሃል። ይሄ ሁሉ እኔ በጣም ስላዘንኩ በሰው ልጅ ላይ ያደረገው አንቺ በፍቃድ ልጅና እንደዚህ ብለሽ እንደ ቤተሰብ አድርገን ተንከባከበን እንደ ምስትም አድርገን ተንከባከበን እናኖራለን ባለንም አንቺ ላይ እንዲህ እሷ ጫና ስትፈጥር እኮ ደብሮኝ ተመካከረን አይደል እንደ ያደረግነው። አንቺ ደግሞ በቃ እንዲሆነ ሆኗል። ይሄንን አሁን ያ ባለነው በቻልነው አቅም ይሄንን ሬሳ ማስወገድ ብቻ ነው። ምክንያቱም ለኪም ከነጎዳም ከመጡ እና ያለን የምለው ነገር እንደዚህ ከበረታ ብዙ ጣጣ ይበዛብናል። አስቀምጠንም አይለናችንም አላረፈም። አሁን ራሱ ሳወራ አይለናችን አምኖ አይደለም አንዴ በጣም ይሳቀቃል። ያቺ ደግሞ እርጉም ጓደኛ አለቻት እየመጣች በየሰዓቱ ቼክ የምታደርግ። በቃ ሄደሽ የሷ ቤት ሄደሽ ጠይቅ እንላለን። እኛ ምን አገባን? በቃ ሄዳለች ቤተሰብ ጠይቅ፣ ሄዳ ትጠይቅ እዛ። እስቲ እግዚአብሔር ይሁን በቃ ተረጋጋ፣ እግዚአብሔር ይሁን። እስቲ ወይ መላ እንበለውና ከዚህ ቤት ውስጥ እናስወጣው። እኔ በጣም ጨንቆኛል። ሬሳውን አውጥተን ማለት ነው። እዛ አሁን ትናንት ሲቆፍሩ የዋልኩት ለዛ ነው። እሱን አሁን አንድ አፈር እንዳይታ አድርገን አፈሩን በሙሉ አለብሰን ሽፍን አድርገን እሱ ላይ ሳር እንደዚህ እናለብሷለን። ከዛ በኋላ ማን ያውቃል? በቃ እኮ ማንም አሁን ስላንቺ ልጁ ያንቺ አለመሆኑን የምታውቀው እሷ ብቻ ነች። እሷ ብቻ ነች። ጓደኛዋ በምን ታውቃለች? አታውቅም። አይ እሷ ልትነግራት ትችላለች። ጓደኛዋ እንዴት እኛ እንዲህ እያደረግን እንዲህ ተንከባከበን። ኧረ ምን ለጓደኛ ታወራለች? እንዴት አታወራ?
ተረጋጋ። የሆነ ሚስጥረኛማ ይኖራታል፣ ታወራለች። እኔ ብዙ አስጠንቅቄያታለሁ፣ አታወራ። እንዴት መሰለህ ያቺ እኮ የምታውቅ ነው የምትመስልህ። አጠያየቋ ራሱ ልክ አይደለም። የሆነ ሚስጥር ታውቃለች። እንዴት ነው የምታውቀው? ልጅቷ ታውቃለች እኛ በእርግጠኝነት። ብዙ ነገር አስጠንቅቀን ያለውን ነገር ነግረን አይደል እንዴ እንደ ሰራተኛ ከመሆነ አንስተን እንደ ባለቤት አድርገን እያኖረን ያለናት። አዎ ግን ሳትነግራት ይሄን ግን ለማን ኧረ አንቺ አታውቅም። እኔ በጣም አንቺ ሳትኖሪ አስጠንቅቄ ነግሬያታለሁ፣ አልነገረችም። አዎ ሚስጥር ብላ ግን መናገሩ አይቀርም ለጓደኛ አትነግርም። እና አሁን እናስወግድ። አዎ እናጥፋው ከዚህ ቤት እስኪ አጥፋውና ገላግል። አዎ እና ወዶ እንዴ እንውጣ እንሂድ። ሰው ይመጣል አሁን። እስቲ አንድ ውጭ ወጣ ብለሽ አይተሽ ነው እንደምንም ዛሬ ይህን ጭንቀት ልገላገል ነው። ምክንያቱም ለብዙ ጊዜ በባለቤት ላይ የተሰው ዝዝት የነበረ ነገር ተርፏል። በቃ ዳነን ወይ ማሪ መጣሽ? ሳስብ ራሴ ሳስብ እናውረደው። እሺ አሁን በቃ በተጠንቀቅ ቶሎ በፍጥነት እዛ ካረገን በኋላ ምክንያት ነው አፍሮን እናለብሰው ትንሽ ነገር ካረገን በኋላ ነጊ ማንም የለም። አንተ ውጣ ወይ ውጣ። እኔ እሰጣለሁ፣ አንቺ ቀስ ብለሽ ታወርጃለሽ። እሺ ተረጋግተሽ አትጨክነን። ይቺን ነገር ካስተካከለን እኛ ሰላሙን እናገኛለን። ነይ እዚህ ጋር ማንም የለም። እሺ በሩንም ዘግቼዋለሁ። ማንም አይመጣም። እሺ ይዤዋለሁ። አንተ እንዴት ነው የሚከብደው? እቺ ደግሞ ስትሞት ደግሞ ይብስባታል እንዴ መክበዷ። ምን ማረግ ነው አንተ? ምን ማረግ ነው? ምን እያደረግህ ነው? ምን ማረጋችሁ ነው? ምን እያደረጋችሁ ነው? እቃ ምን እቃ አይደል? ይሄ እቃ ነው። ሬሳ ሲያስቀምጣችሁ እቃ ነው ትላላችሁ። ምንድን ነው? ቁጭ ያዛዘ ቁጭ ማለት ጃኬት ና ጃኬት ና ቁጭ በይ እንዳትንቀሳቀስ። እንዴ ደግሞ ሰው ቤት እንዴት ገባ? ዝም በይ። ያለው ሬሳ ምንድን ነው? የምን ሬሳ? የት ሆነ? ትበላት? ዱላ ነው የፈለከው? ዱላ ነው የፈለከው? በእናትህ ምን አላያችሁም እኮ ምንድን ነው? ቁጭ በል። ገና የምትገቡት ምንድን ነው? ቁጭ በል። ቆይ እሺ፣ ቆይ እስኪ እኔ ገረመሽ?
ቆይ እስቲ ቆይ ከዚህ በኋላ ከተነሳ እቀጠቅጥሃለሁ። ሰማህ? እሺ ቆይ በስርዓት አውራ። ምንድነው ያያችሁት? ቆይ ንገሩኝ። ምን ያየህ መስሎ? ከዛ ያወረዳችሁት ሬሳ ምንድነው? ማን ነው ሬሳ? ምን እንዴት አያችሁ? እንዴት ነው አየናችሁ? በምን ስንቶ በምን እንዳየውና ምን ማገባ? እንዴት ቆይ እንዴት ማን ነገር የሌለ ሬሳ አይደለም። እና ምንድነው ያያችሁት? ቆይ ኮኑ ሊታጠብ ነው የወረደው። አንተ ምን አይነት ሰው ናቸው? ለናጥሩ እንዴት ነው ነገሩን ወደ ሌላ እየወሰዳችሁት ነው? ፖሊስ ልጥራ? እናንተ የላችሁም? ፖሊስ ልጥራ አይደለ? ቤት ውስጥ እናንተ የላችሁም? ችግር የለውም። ፖሊስ ይመጣል። ይሄን አስከሬን እዚህ ያስተኛችሁትን አስከሬን ምን እንደሆነ አሁን ከኔ ጋር ታወራላችሁ ወይስ ወደ ፖሊስ ጣቢያ ወሰዳችሁ? የምን አስከሬን? አንተ ምን አይነት ስካዲ ነህ? የምን አስከሬን ነው? ምንድነው አሁን ያወረድከው ከዚህ ላይ? ምንድነው ያስተኛው? ቤት ውስጥ አልነበርክም? አዎ እኔ ቤት ውስጥ አልነበርኩም አይደል? ቅድም ስመጣ ግን ድብቅ ካሜራ አስቀምጫለሁ። እዚህ ጋር ስታወሩት የነበረውን እዛም ጋር ስታወሩት የነበረውን ሁሉን ነገር ሰምቻለሁ። እስቲ ምንድነው ሬሳ አስቀምጠሻል? ሬሳ አስቀምጣለሁ። ምን አገባሽ? ወንጀልሽ በሰው ቤት ካሜራ ይኸው ይሄ ነው አይደለ ሬሳችሁ? ይሄ ነው አይደለ ሬሳው? እሺ ተረጋጋና አውራ። እንዳትነቂ። ወንጀለኛ እንዲነካኝ አልፈልግም። እሺ ቁጭ በለን ያልነካህ ቁጭ በለና ለምን አንስማማም? አረ አሁን መስማማቱን ፈለግሽ? አሁን መጀመሪያ እመኝ፣ ይሄ ነገር ሰራተኛዋ ናት አይደል? ይሄ አስከሬን የሰራተኛዋ ድንገት እኮ ነው ራሱ ድንገት ዝም በይ። ድንገት ምን የሚለውን ታየው። ይኸውልህ ወንድም የእሱ አስከሬን ነው አይደለም? አሁን እሱ ንገሩ። ቆየው ልናውራ። ይኸውልህ ልጅቷ እንዴት እንደሞተች መጀመሪያ እኛም አናውቅም። እኛም ደንግጠናል። እናንተም ደንግጣችኋል? አዎ በጣም ደንግጠናል የምር። እሺ ከዛ በኋላ በቃ የምናደርገው እንዴት ሞተች ተብሎ ሰው ሳይሰማ ምን የምናደርገው ነገር ግራ ስለገባን ይኸው አስቀምጠን አወረድን እኮ በቃ። የት ልታደርጉ ነው? አወረዳችሁ አስቀምጣሽ? አወረድን በቃ። ካወረድን ይኸው ከላይ አወረድን በቃ። እንዴት እንደሞተች ላይ ነው ሙታ የተገኘችው? አዎ በተኛችበት ሞተች። ተው እባክህ፣ ደደብ ነው እንዴ የሚመስልህ? ጭንቅላት የማይሰራ ነው የሚመስልህ? ይኸውልሽ የኔ እናት አሁን እንስማማ ብለሻል አይደለ? የምንስማማው በአንድ ነገር ምንድነው? ይሄ ካሜራ ይጥፋ አጠፋላችኋለሁ። ከዛ ግን ሚስጥሯን አንድ ነገር ሳትደብቁ እውነቷን ትነግሩኛላችሁ። አይ ካላችሁ ግን አሁኑኑ ወደ ጣቢያ መውሰድ ነው እናንተ። ያው ግን ለምን አታምናንም? ይኸውልህ በቃ ወንድሜ እማምናችሁ ከእውነቱን ስታወሩ ነው። እዚህ ጋር ያወራችሁትን አሁን እየካዳችሁኝ እኮ ነው። በቃ ወንድሜ በቃ እንደገደላችኋት እኮ ስታወሩ እኮ አይቻለሁ ባይ በቃ ካሜራውን አስቀምጬ እኮ አይቻቸዋለሁ። ተይው እሺ ተይው በቃ። ይኸውልህ ወንድሜ እንዴ የሆነ ነገር እኮ ሆኗል በቃ። አዎ ግን እናንተ ነው የገደላችኋት። በቃ ይሄን ማኑ ሰው ነፍስ አላጠፋም። በቃ እነዚህ ሰዎች ምንም ከኔ ጋር መተማመን አልፈለጋችሁም አይደለ? ፖሊስ ምንም አትበል እና ታዲያ እንተማመና። መጀመሪያ አንተ ያፈለኩ ነገር ጠይቀኝ እኮ ለበቃ መጀመሪያ ይኸውልህ እጠይቃለሁ። ጠይቀኛን አይደለም እሺ አሁን እኔ የምጠይቅህ ግን መጀመሪያ ስታምንልኝ ነው። እቺ ልጅ እኛን የገደልናት በለኝ። ከዛ በኋላ ወደ እውነታው እንሄዳለን። አይ እኛ አልገደልናትም እያላችሁኝ ከእናንተ ጋር ለምን እንደምደራደር አሳልፋችሁ እንደማሰጡኝ ምን ዋስትና አለኝ? እኔ እኮ እናንተን ማምናችሁ እውነት ስትነግሩኝ ነው። እዚህ ጋር የተናገራችሁትን ነገር እየካድሽ እንዴት ነው አንቺ ማምንሽ? በቃ ተይው በቃ። አሁን በቃ ያለውን ነገር ማለት ነው ያለውን ነገር ከዚህ በኋላ ተስማምተን አንተም ምንም አናደርግም ብለሃል። መጀመሪያም ስታወራም እንደ ጥሩ ወንድም ጥሩ ነገር ነው ያወራኸው እና ያለውን ነገር እንዲሁም ብዙ ነገር እንከሳለን እኛን በቃ ከዚህ ጉዳይ አይደለም። እሺ ጎበዝ፣ አሁን ወደ ፖይንታችን መተናል። አንተ ጋር ነው ከላችኋት ነው አይደል? መድሃኒ አለ። ስለዚህ ምንም ይኸውልህ አዲሱ አንድ ግልጽ ነገር ልንገርህ። እቺ ባለቤት በዚህ ድርቅናዋ ምክንያት ከሷ ጋር ልስማማ አልችልም። አልገደልኩም እያለችኝ ነው። ይሄው እየለመንኩ እና ሳንገለውን እንዴ አንተ ልሻመንኩ አንተ እኮ አመንክልኝ። በቃ እየለመንኩ ለምን እሷ ከሳታም እንዴት ነው እሷ ማምናት? ሊያሳልፋ ብትሰጠኝስ? አሳልፋ እንደማሰጠኝ ምን ማስተናል? እውነት እየደበቀች እንዴት ነው አሳልፋ ማሰጠኝ? እውነቱን እየደበቀች ነው አዲሱ። አትሰጥም። እውነቱን የምትነግረኝ ከሆነ ብቻ ከሷ ጋር እስማማለሁ። አለዛ እኔ ከእናንተ ጋር ምንም የሚያስማማኝ ነገር የለም። ወጥቼ ነው የሚሄደው። በቃ እንደዚህ ካሜራ ያወራን ሁሉ እኮ ተሰምቷል እኮ እንጂ ያወራን ሁሉ እኮ ተሰምቷል እኮ። በቃ እዚህ ጋር ደብቅ ካሜራ ያየና ያደረገኝ
ከዚህ በኋላ እኮ ምንም መንሸሸጊያ የለንም። ያለን አማራጭ እነሱ እና ልታሰር የሁሉ ድግስ የበላ ክርስትና የበላ ሰው ይሳቅብኝ። የራሷን ልጅ አይደለም ብሎ ይሳቅብኝ። እኛ አሁን በዚህ ሰዓት ጥሩ ደረጃ ላይ አቅም አለና በምንም አቅም አለና በምንም እነሱን አሳምነን እስቲ ያሳምኑ። የነገረኛ ነገር ይኸውልህ ወንድሜ ይኸውልህ በቃ እሺ አንድ ነገር እንስማማ። በቃ አንተ በቃ አሳልፈህ እንደማስል ያው ወንድም ነህ። አይየው አውርተናል። ይኸውልህ ከዚህም በኋላ አሁን በቃ ያደረግነው ዞሮ በቃ አግኝተኸዋል። በጣም ጥሩ። አሁን እኔ ካንተ ጋር አይደለም አሟራ እሷን ነው እየጠየቅኩት ያለሁት። እሺ ጠይቅ። በግልጽ አማርኛ የምንነጋገር ከሆነ የምንስማማ ከሆነ ብቻ ከዚህ ቤት ቁጭ ብዬ ከእናንተ ጋር አወራለሁ። በስምምነታችን መሰረት እናወራለን። ገለሻታል አልገደልሻትም ካልክ ምን ላድርግሽ? እሺ አንተ ካልክ ልቀበል። ምን ላድርግ? እኔ ስላልኩ ነው ስለገደልሻት። እኔ በቃ ማሪ አድርገናል። ግን ደግሞ ምክንያታችንን ልትረዳን ይገባል ወንድሜ። በቃ ልትረዳን ይገባል። እኛ የሰው ህይወት የማናጠፋ ሰዎች አይደለም። እሺ የጠፋው የእንስሳ ነው ታዲያ? የዶሮ ነው? ተረዳና ምክንያት አለሽ። አሁን እኔ እኮ ምክንያትሽን ቆይ ልሰማሽ እኮ ነው። አሁን ምክንያትሽን ትነግሪኛለሽ። ከዛ መደራደር አለብን፣ እንደራደራለን። እናንተን አሳልፌ እንደማልሰጣችሁ እያወራን ነው። ግን አሁን በመጀመሪያ ግን መተማመን መቻል አለብን። በቃ ነገሩ በቃ ከዚህ በኋላ መዋሸት ራሳችንን በቃ ማበላሸት ነው። በቃ አምነናል። ምኑን ያመንሽው? ገለሻታል አልገደልሻትም? ገለናታል። በጣም ጥሩ። አሁን መግደላችሁን ካመናችሁ አሁን ወደ ድርድሩም ወደ ምክንያታችሁ መግባት እንችላለን። ቆይ ለምንድን ነው የገደላችሁ? እሺ ወንድሜ በቃ እንዴ በቃ ያው የሆነ ሆኗል። በቃ ቀበረን አድነን። በቃ አንተን ማሳልፈን መስጠትን ማዳን የምትችለው በቃ ያደረግነው ነገር ያው ቅድም ስራውን አይነበር ነው እሷ ለዚች በጫኑ ምክንያት ነው የገደላችሁ። አዎ በጫኑ ምክንያት ነው። ምክንያቱ ዋናው እሱ ነው። ምን አርጋችሁ ነው? እሷ ምንድን ነው ያደረጋችሁ? ከመጀመሪያው ልንገር ላንተ ችግር የለውም። እሷ ትነግረኛለች። ተው በቃ እሷ ሳትዋሽኝ ከመጀመሪያው እሺ ንገር። ተው በቃ ይሄ ነው ምክንያቱ። በቃ ይሄን አይደለም እንድትነግረኝ የፈለኩት። አንቺ ንገሪ፣ ታሪኩን ከመጀመሪያው ጀምሮ ንገሪ። ቆይ አዲሱ አሁን ዝም በል። እሷ ደንግጣለች። ችግር የለውም ዝም በል። እንሻላለን። አንተ ዝም በል። በቃ እኔ አንተ እንድታወራ አልፈልግም። እሺ ዝም በል። እሺ ንገሪ ከመጀመሪያው ሀ ተብሎ እቺ ልጅ ከቤት እዚህ ቤት ከመምጣቷ በፊት ጀምሮ ስለእናንተ ነገር ያለውን ከዛ እሷ ከመጣች በኋላ ምን እንደተፈጠረ ንገሩ። ንገሩ በቃ ሰጥቷሽ ንገሩ በቃ። ልጃችን ነበረች ማለት ነው። በጣም ከኛ ጋር ቀረቤታ ነበራት። ቤተሰብ ነበርን በጣም። ግን በዚህ ነገር ተስማማን። ያው ልጁ የምን ነገር የሆነ ውል ነበረ። እስኪ እሱ ውል እንዴት ነው የመጣው? መጀመሪያ ያው ተስማማንና ከማን ጋር? ሶስታችን እኔ እሷና እሱ ተስማማን። ምንድን ነው የተስማማችሁት? ሚስጥር እኮ እንዴ እኔ አሁን እዚህ ጋር እኮ እንዴ ትልቁ ሚስጥር እኮ ነው የተሸክሚዋለሁ። ሚስጥር ነው የምትይው ምንድን ነው? አይ ይሄ ስለገደልነው ነገር እኮ ነው እያወራሁ ያለው። ውሉ ምንድን ነው የተስማማችሁት? ይሁን የተስማማንበት ውል ነበር። ንገሪኝ ምንድን ነው? እሱ ምንም አይጠቅምም። ይጠቅመኛል። እኔ ነኝ እኮ የሚጠቅመኝና የማይጠቅመኝ የማውቀው። ከመጀመሪያው ጀምሮ ንገሪኝ። አይ ካልሽ ግን አዋርድሻለሁ እየወጣሁ ለዚህ ሰፈር በሙሉ ነው የምናገረው። እኮ ትናገራ። ይኸው እኔ እየነገርኩህ እኮ ነው። ትንከባከብልኝ ነበረ ልጄን። እንዴ ይኸውልህ በቃ ይኸውልህ በመጀመሪያ ደረጃ አንድ ነገር ነገር ዝም በል። እሺ በቃ ይኸውልህ አዲሱ ይሄ ልጅ የእናንተ ልጅ እንዳልሆነ አውቃለሁ። በቃ ልንገርና ገላግለን በቃ እሺ ይሄ ልጅ የእናንተ ልጅ እንዳልሆነ እሱም ደግሞ በምንድን ነው የምታውቀው? ውሸታችሁ በቃ ይኸውልህ ከየት ነው የመጣኸው? ወንድሜ ማን እንደሆንኩ ወገን የፈለግሽ አይደል? ወንድሜ እሺ ቆይ መርማሪ ጋዜጠኛ እስክንድር እባላለሁ። ተመልከች ህጋዊ ፈቃድ ያለኝ መርማሪ ጋዜጠኛ። አንተን እኛ እንድታድን ነው እንጂ በቃ አዲሱ አሁን ይኸውልህ እየዋሻኸኝ አይደለም ማድን። እኔ እውነቱን ልንገር በቃ ንገረኝ። እውነቱ ይሄ ነው። እሷ አሁን መውለድ አትችልም ነበር። እሺ በቃ በህክምናም የተረጋገጠ ነገር ነው። አረጋገጠን ያለውን ነገር። ከዛ በኋላ ያለው ነገር ከእሷ ከልጅቷም ጋር ሰራተኛችን ጋር እሷን ተነጋግረናል። የተነጋገርነውን ደግሞ እሷ ወልዳ ከዛ በኋላ የእሷ ልጅ እንደሆነ እንድትነግር ለእኛም ማንም ህዝብም እንዲያውቅ በቃ አልወለደችም ከምትባል ወልዳለች የእሷ ልጅ ነው ተብሎ ያችንም እንደ ቤተሰብ እንደ ሚስትም እንደ ቤተሰብ
በቃ እንደ አባል አድርገን ከሰራተኛ ቀጥር ሌላ ሰራተኛ ቀጥር እሷ እንደ አባል እንደ ቤተሰብ አድርገን ልናኖራት ተመካክረናል። ተመካክረን ከጨረስን በኋላ ልጅቷ ሰራተኛዋ ለኔ የወለደችው እሷ ነች። ከኔ የወለደችው አንተ ሰራተኛዋ ጋር ተኝቼ ወለደች። እሺ አረገዘች። ከዛ በኋላ ካረገዘችን ጀምሮ ወልዳም እስከዚህ ለልጁ 3 ወር እስኪሆን ድረስ ልጅ እንደሆነች እየተንከባከባችሁ አቆያችሁ ነው። ህዝብ የሚያውቀው ክርስትና ማስነስተን ደግሰን። ክርስትና ስታስነሳ እናት ማን ነበረች? እናት እሷ ነች። በቃ የወለደችው ኖርማል እሷ ነች። ህዝብ የሚያውቀው ሰው የሚያውቀው ቤተሰቦቻችሁ የሚያውቀው አንቺ እንደወለድሽ ነው። እሷን ደግሞ ሰራተኛ ሆና ከምትኖረው አምና የወለደችው የእሷ ልጅ ነች ተብሎ አምና የወለደችው እሷ ከዚህ በኋላ ሰራተኛም አይደለችም። ግን በቃ እንደ ምስትም ነች። ቤት በቃ እንደ ኮኔ ተገበችው እኔ በቃ ያለው ነገር በቃ ትይ በቃ ከዚህ በኋላ እኛ እውነቱን ካላወራን የምናመልጥበት ነገር የለም። ብዙ ነገር ተይዘናል ማለት እና ከተስማማን በኋላ ወልዳ የእሷ ልጅ እንደሆነች ነው እስካሁን ያለው ነገር ህዝብ ማቀው ሁሉም ሰው የሚያውቀው። ልጅቷም የእሷ ልጅ እንደሆነች ነው ማንንም የምትነግረው ለሰው እንደ ሰራተኛ ነው የምታቅፈው። እና ያም ሆነ በመሃሉ ልጅቷ በቃ ያለው ነገር ያው ከድሮ ከጫናው ነገር ወጣ ብላ ነፃነቷም ስታገኝ ልጇም ሰው ካወቀ እሷም መዋረዷን ስለምታውቅ በቃ የበለጠ እንድንከባከባት በቃ እሷን እንደ ሰራተኛ ለመቁጠር እያሰበች ነው። ባለቤቴ ነው ማለት ነው። ባለቤቴ እሷን እንደ ሰራተኛ ለመቁጠር እያሰበች ነው። እሷ ራሷ ወልዳ እሷ የማትወልድ ምናምን ለመስደቡ ላይ እየሞከረች ነው። በዛ ጫና ከሁሉ ጫና ስለተፈጠረ በቃ አድርገነዋል። እኛ ነን የገደልናት። ለምን እስኪ ንገረኝ፣ እንዴት ነው የተገደለች? እኔ ምድሩ እሷን አማከርኩት እንጂ መድኃኒት አምጥቼ እኔ ነኝ በምግብ ሰጥቼ የገደልኩት። እንድትሰጥ ያደረኩት መድኃኒት ያመጣሁት እኔ ነኝ። በዛ ነው የሞተችው። እና አንተን አደራ ምን ቆይ እናወራለን። እሺ ቆይ እያወራን ነው አይደለ? ገና እየተነጋገርን። እሺ ወደ አንቺ ልምጣ። ልጁ ያንቺ ሳይሆን የኔ ልጅ ነው ብለሽ ክርስትና ያነሳሽ? አዎ ልጅ እኮ ከመውለድ ይልቅ ማሳደጉ ስታሳድግ ነው አይደል? ያንተ የሚባለው ወንደ ምንም እንትን ካላል ያው ስለማሳድገው የራሴ ልጅ ነው ብዬ ነው የተቀበልኩት። ለቤተሰቦች ምን አልሻቸው? እርግዝና አለ፣ ሂደት አለ፣ መዋለድ ማዝማ እንዴት ስትወልጂ አለ። ይሄን ሁሉ ነገር እንዴት አድርገሽ ዋሸሻቸው? ያው እርጉዝ ነኝ እያልኳቸው ነበር። እሷ ባረገዘች ሰዓት ሰፋ ያለ ልብስ ነው የምለብሰው እንዳያውቁብኝ። እነሱ ጋር ስሄድ ሻርፕ ምናምን ለብሼ በቃ በጣም ይጠነቀቁልኛል። አርግዣለሁ እያልኳቸው ነበር። ያንቺ እኮ ብዙም አያስታውቅም እያሉ ነበር። እና በቃ ለረጅም ጊዜ ከ5 ወር ምናምን በኋላ እነሱ ጋር አልሄድኩም። እነሱ እንምጣ እንንከባከብሽ የሚል ነገር አለ። ሲመጡ ስራ ነኝ ነው የምላቸው። ቢመጡ ያው ደውለውልኝ ስለሚመጡ እንደማያገኙኝ ነው የምነግራቸው። እና ድንገትም አልመጡም። በቃ በስልክ ነው ረጅም ጊዜ ስናወራ የነበረው። እና እሷ ግን በጣም ነው የጠገበችው። እውነት እኔ እንጃ። እኔ እንደዛ ራርቼላት ነው እንዲሆን ያደረኩት። አዝኜላት ነው። ግን በቃ እኔን እንደ ሰራተኛ ነው የምታይኝ። ከስራ ገብቼ ማታ የቤቱን ስራ የምሰራው እኔ ነኝ። ብዙ ነገር በዛ ላይ ታንቋሽሸኛለች፣ ትሰድበኛለች። በቃ እንደ ህፃን ልጅ ነው የምታደርገኝ። እና አልቻልኩም። ከአቅሜ በላይ ነው የሆነችው። ለዛም ነው እንዲህ አይነት ሀሳብ ሲያመጣልኝ በጣም ነው የደገፍኩት። በጣም ጥሩ ነው ያልኩት። ለምን በቃ እኔ ማንም ሰው ሰድቦኝ የማያውቀውን እንዲህ ውለታ በዋልኩላት ትሰድበኛለች። እንዴ ይሄን አልሰራሽም ምናምን እንዴት እንደምታዘኝ የቀጠረችኝ ነው የምትመስለው። በዛ ላይ ደሞዟንም ከፍላታለሁ። ምንም ነገር አይጎልባትም። በመሀል ተነስታ ይሄን ያህል ብር እፈልጋለሁ ትላለች፣ እሰጣታለሁ። በቃ በጣም ነው የጎዳችኝ። በጣም ማለት ነው። እኔ ለዚህ ለአንድ ህፃን ስል ብዙ ነገር ችያለሁ። ምን እያደረክ ነው? አምጣ ስልክህን አምጣው። ግድ የለም አምጣው። የሚያደርግልኝን ያውቀዋለሁ። ችግር የለም። አሁን እየተማመንን ነው አይደለ? ስለዚህ አምጣው ስልክህን። በቃ ችግር የለውም። እኔ ጋር ይቆይ። ያዘሽ። አሁን እምልህ ነገር ህዝብ ሁሉ የኔ ልጅ መሆኗን ነው የሚያውቀው። ይሄንን የሚያውቅ ሰው የለም።
እባክህ አሳልፈሃት። እኔ አሳልፌ ልስጥሽ እያልኩሽ አይደለም። አሁንም እያወራን እየተነጋገርን ነው አይደለ? እሺ ለምንድን ነው የገደልሻት? ስላንቋሻሸችሽ ብቻ? ብቻ አይባልም እኮ በጣም ብዙ በደል ነው የበደለችኝ። በጣም ብዙ ነገር ነው ያደረገችኝ። እናንተም እኮ ያደረጋችሁት ቀላል ነገር አይደለም። ተስማምተን እኮ ነው። ይሄን እኮ ፈቅዳ ነው። ምን እንዴት ነበር ስምምነታችሁ? እስኪ ንገሪኝ። በቃ እሷ እንዲሁም ወልጄ ሰጥቻችሁ ከሄድኩ ሄዳለሁ ነው የተባባልነው። ተስማምተን ወደ አረብ ሀገር በቃ አረብ ሀገር ሄዳለሁ ወይ ደግሞ የሆነ ሌላ ሀገርም ቢሆን ሄዳለሁ ብላ ተስማምተናል። እሺ ግን ነገሩ ስላልተሳካላት በቃ እዚሁ ነው የምሆነው፣ ልጄን ትንሽ አሳድጌ ነው የምሄደው አለች። ፈቀድን እንጂ እኛ እኮ ሌላ ቦታ ልከን ልጁን ብቻ ማስቀመጥ እንችላለን። ግን ህሊናሽ ሰላም ነው? ባለቤትሽ ከሌላ ሴት ጋር ተኝቶ አንቺ እንቅልፍ ወሰደሽ? ከባድ እኮ ለማድረግ በጣም ከባድ መጨረሻ ላይ ነው። ህፃኑን ይዤ ልሂድ ስትል ነው በቃ። የት ነው ልሂድ ያለችው? አዎ በቃ ህፃኑን ይዤ ልወጣ ነው፣ ይዤ ልሂድ ምናምን አለች እንደዛ። አዎ በቃ የሌለ የምታደርገው ነገር በቃ በቃ የሆነ በቃ ተሳስቻለሁ በቃ ያደርገናል አልኩ። በቃ የለብንም ማድረግ ግን ያለው ነገር የኛም ግዴታ ሆነብን ነው። ግን ያው ይሄውልህ የሆነው ይሄ ነው በቃ። አሁን ቤተሰብ ሊጠይቅ ይችላል። እንግዲህ እቺ ልጅ ተያዥ አላት፣ ጓደኛዋም ደግሞ እዚሁ አካባቢ እንደሆነች ታውቂያለሽ። ጓደኛዋ ስትመጣ የለችም ክፍለ ሀገር ናት ብለሽ ነው ሸኝሻት ይዘን። እሷ ናት ደግሞ እርኩማው ትመጣለች። እቺ የተረገመች ጓደኛዋ እኮ ናት። ለምንድን ነው የማትጠይቀው? መጠየቅ ነበረበት አይደል? አይ እንዲህ የምትመጣ ድሮም እኮ አልፈልግም እኛ ብለናታል አትቅጠሚ። ብቻ አሁን በእናትህ ሁሉንም ተወውና እኛ የፈለግከውን ነገር እናደርግልሃለን። አሳልፈህ አትስጠን። በቃ አመን አይደል? እንድናምን ነው የምትፈልገው። ስለዚህ በቃ አሳልፈህ አትስጠን። እኛ የምትፈልገውን ነገር እናደርግልሃለን። ምን ታደርጉልኛለች? ራሷ ልጅቷ ነች። ልጅቷ አይደለችም። በመጀመሪያ ልጅቷ ምን የምታውቀውም ነገር የላትም። አሁን የነገረኝ ነገር ይኸውልህ አዲስ እንደዚህ መዛትህ ምናምን የባሰ ነገሩን እያከራረው እንጂ በራሴ እያወራሁ ነው ወንድሜ፣ በራሴ እያወራሁ። ምን ልታረጋት ነው ልጅቷ? አይ እኔ ራሴ እያወራሁ ነው። ከአንተ ጋር እኮ እሷ እያወራች አይደል? ምን አሁንም አልበረደልህም? አይ እኮ አይደለም። እሺ በቃ አንተ ያድርገውን አድርግ። እሺ ብያለሁ እኮ። ምን እንደምታደርጉልኝ? በቃ ይሁን ለአንተ የምፈልገውን እሰጣለሁ። ምን እንደምትሰጠኝ? እኔ አንተ ገንዘብ እሰጣለሁ። በቃ አንተ እኛን አትርፍ አድነ አንተ ነህ በቃ ነገሩን መግደል የምትችለው አንተ። ቆይ የቤት ሰራተኛ ናት፣ ሰው የላትም፣ ማንም የላትም፣ ጠያቂ የላትም ብላችሁ የገደላችኋል? እንደዛ አላሰብንም እኛ። በቃ ሳታስበው የሚሆን ነገር ነው። እሷ የምትሆነው ነገር እኮ ነው አክሽኑ የምታደርገው ነገር፣ እሷ ላይ የምታደርገው ነገር በቃ ሳየው ደሜ ነው የሚፈላው። በቃ ተሳስተናል። ማድረግ የሌለበት ነገር ውስጥ ገብተናል። አድነን በቃ። ለማንኛውም አሁን ያደረጋችሁት ነገር ወንጀል ነው። ወንጀለኛ ሰው ደግሞ ወንጀሉን ካመነና ለፈጸመው ነገር ይቅርታ ከጠየቀ አስተያየት ይደረግላት፣ የቅጣት አስተያየት ይደረግለታል እንጂ ከመቀጣት ወደ ኋላ አይደለም። አንተን እኮ አደራ የሚልህ ለዚህ ነው። ለምን እዚህ ነው ቅድምም ጨምሮ ለምን ነው ለህፃኑ ስል ምን አሳልፈህ አትስጠን። ኧረ እባክሽ እና ሰው ገለሽ በነፃነት መኖር ነው የፈለግሽው? ወንድሜ በቃ አሁን ይሄን ያህል ካወራን ይበቃል። ምንም የሚባል ነገር የለም። ና አሁን እንግዲህ ውድ ተመልካቾቻችን ያው ሁኔታው እንዳያችሁት ነው። ትንሽ ዘግናኝ ነገር ነው። አስከሬን ቤታቸው ውስጥ አስቀምጠው ነበር። እህቴ እንግዲህ እግዚአብሔር መጽናናቱን ይስጣችሁ። ፖሊስ ምርመራውን አድርጎ እንግዲህ ሬሳውን ሰጥቷታል። ሄደ አይደል ወደ ክፍለ ሀገር ሄዷል። እንግዲህ ያዟችሁ፣ እግዚአብሔር መጽናናቱን ይስጣችሁ። ልጅቷም አለች እንግዲህ የተወለደ ልጅ አለ። ስለዚህ እሱን ህፃን ደግሞ እንግዲህ እንደ ቤተሰብ እናንተ ኃላፊነት ወስዳችሁ ማሳደግ። ኧረ ምን ማዳል አይናችን ነው በቃ የእሷ ምትክ ነው ለኛ። እግዚአብሔር ይስጣችሁ። ሁሉ ነገር ተጋልጦ እውነት አይወጣም ነበር። በጣም ከባድ ነገር ነው ያሳለፍነው። እንግዲህ ምንድነው ሚስጥሩ መሰለሽ እናቴ፣ ምናልባት እሷም ያልነገረቻችሁ
አንቺም የገረመሽ ነገር ነበር። ሰዎቹ ባልና ሚስቱ ከጓደኛሽ ጋር ተስማምተው ነበር፣ ውል ተፈራርመው ነበር። እነሱ ልጅ መውለድ ስለማይችሉ ልጅ እንድትወልድላቸውና ልጁንም እነሱ እንደሚያሳድጉት አስፈላጊውን ገንዘብ ለእሷ ሰጥተዋት እሷም ወደ አረብ ሀገር ሆነ ወደ ሌላ ሀገር እንድትሄድ ነበር እቅዳቸው። ይሄ ነበር የሆነው። እንግዲህ በመሀል ግን ያው እንግዲህ በመሀል ያው ያልታሰበ ነገር ተፈጠረ። እግዚአብሔር ሁን ያለው ነውና የሚሆነው። እንግዲህ ለነከቦዳ ሸሽጋ ያልነገረችኝ ሚስጥሩ የኔ ጓደኛዬ አትደብቀኝም። እንደዚህ ስለሆነ ነው የደበቀችኝ። ይሄን ስለሆነ ነው ይሄን ጉድ ነው የደበቀችኝ። በቃ ተረጋጊ። ያለው ነገር ይሄ ነው። ማወቅ ስላለብሽ ነው አሁንም ይሄን ነገር የነገርኩሽ። ልጁን እንግዲህ እናንተ ተንከባክባችሁ አሳድጉት። ውድ ተመልካቾቻችን ያለው ሁኔታ ይሄ ነው። ሀዘን ላይ ናቸው። በዚህ ሁኔታ መቅረጽም እኛ ልክ አልመሰለኝም። ያው የግድ መናገር ስላለብኝ ነው። ያለውን መጨረሻ ማሳወቅ ስላለብኝ ነው። ለነበረን ጊዜ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ